ይኸውልሽ እህት ሀና ማሩ የምትባየው አንቺ ነሽ መሰለኝ እና ስልክሽን ከሰው ወስጄ ነው። እኔ የምልሽ ሀይሚ 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 እያልሽ የምታሽቃብጭው ምን አስበሽ ነው? እኔ ሲቀጥል የብሩኬ ፍቅረኛ ነኝ። ከዚህ በፊት ፍቅረኛው ነበርኩኝ። በድንገት ወደ ውጭ ሄድኩኝ። በዛ መሀል ነው ከሀይሚ ጋር የተገናኙት። ስለዚህ ሀይሚ ሀይሚ እያልሽ አታሽቃብጪ። ምን አስሬ ብሩኬ ሀይሚ ብሩኬ ሀይሚ እያልሽ በየሰኮንዱ በእነሱ ነው ቪዲዮ የምትሰሪው። ምን አስበሽ ነው? ከብሩኬ ራሱ ረጂ እዛ ራስሽን ችለሽ ስሪ ከሰራሽን። እኔ ብዙ ጊዜ እከታተልሻለሁ፣ ቪዲዮሽን አየዋለሁኝ። ግን በእነሱ ነው እየሰራሽ ያለሽ ወይስ ከብሩኬ ጋር ሌላ ሀሳብ አለሽ? በምታስቢው ነገር አለ በጭንቅላትሽ? እና ተከብረሽ የምትቀመጭ ከሆነ ተከብረሽ ተቀመጪ። እኔ በቅርብ አሁን ብሩኬ ዱባይ ስለሚመጣ ችግር የለውም፣ አብረን ሆነን አሳይሻለሁኝ። ከዛ በኋላ ለዛች ሀይሚ ሀይሚ ለምትያትም ነች እስኪ ጥብቅና ቆመሽ እኔ እና እሱን ማስጣል የምትቺ ከሆነ አይሻለሁ። በቅርቡ ጠብቅኝ፣ እናሳይሻለሁ። ሰላም ጤና ይስጥልኝ ቤተሰብ። እንግዲህ ሰምታችኋል ማለት ነው። በጣም ነው ዛቻ የሚደርስብኝ፣ በጣም ነው እየደወሉ የሚያስፈራሩኝ። አንቺ ሁሌ ለሀይሚ ድምፅ ትሆኛለሽ፣ ሁል ጊዜ እንደዚህ፣ ሁል ጊዜ እንደዚህ እያሉ እኔ በጣም ፍርሃት ላይ ነኝ። ለዛ ነው ትላንትና ቪዲዮ ሳለቅ የዋልኩት ማለት ነው። ኢቨን እስከ ቤተሰቦቼ ድረስ ያለሽበትን ብቻ እንወቅ፣ አረብ ሀገር ላይ እናስይዝሻለን ምናምን፣ በጣም ብዙ ዛቻ ነው የሚደርስብኝ ከዚች ሴት። እቺ ሴት ብቻ አይደለች የምደውለው፣ የተለያዩ ሴቶች ናቸው የሚደውሉት። እያንዳንዱን ድምጻቸውን እያወጣሁ ልክላቸዋለሁ። ኢቭን ፎቶቸውን አግኝቻለሁኝ ቴሌግራም ፕሮፋይላቸው ላይ ስክሪንሽት አድርጌ ይዣለሁኝ። እና እኔ አሁንም ቢሆን አስረግጬ የምነግራችሁ ማለት ነው፣ ቡርኬን የምትፈልጉ በጣም የሰውን ነገር የምትመኙ ሴቶች አሁንም ቢሆን ከሀይሚ ጎን ሀይሚን ሰፖርት ከማድረግ የሚያግደኝ ምንም ነገር የለም። ይሄን ቪዲዮ ሁላችሁም በየግሩፑ በየምናምናችሁ ሼር አርጉት። ቢያንስ ቡርኬ ይሄንን ነገር ማወቅ አለበት። እኛ ሁላችንም አንድ አይነት ነገር ስንጽፍለት፣ ሁላችንም አንድ አይነት ነገር ስንሰጠው ቡርኬ ምንድን ነው ይሄ ብሎ ሊያይ ስለሚችል ሁላችሁም ሼር አርጉት፣ ይሄን ድምፅ ማለት ነው። ስለዚህ እኔ ብዝቱብኝም ብታስፈራሩኝም ማናችሁም እኔ አልፈራችሁ። ማናችሁ ማለት ነው። ምንም አታመጡ። ምንም ልታመጡ አትችሉም። ልደግፋቸው ቀርቶ ከፈለኩኝ ቡርኬንም ሀይሚንም አዝያቸው መሄድ ይችላሉ። ይሄ የኔ ፍላጎት ነው፣ መብቴ ነው። መብት የሚባል ነገር አለ እና በእነ ሀይሚ አትስሪ። በእነሱ ለምንድን ነው የምትሰሪው? ለምንድን ነው እንደዚህ የምትደግፊያቸው? ለምንድን ነው ችግር ሲፈጠር ችግሩ እንዲፈታ የምታግዣቸው አንቺ ነሽ ብላችሁ እንደዚህ በጣም የምጨቀጭቁኝ፣ በጣም የምታስፈራሩኝ ሰዎች አሁንም ነገም ዛሬም ሁሌም ሀይሚ እንድትጎዳም ብቻ ሳይሆን ሀይሚን ማንም እንዲነካ ስለማልፈልግ ሁሌ ከሀይሚ ጎን ነኝ። ይሄ ደግሞ ቅር የሚላችሁ ሰው ካላችሁ አያም ሶሪ፣ ምንም ማድረግ አልችልም። ሁሌ ሀይሚን ከመደገፍ ወደኋላ አለም። ስተት ስትሰራ እቆጣታለሁ፣ ስታጠፋ እቆጣታለሁ። ጥሩ ነገር ስትሰራ ደግሞ ጎበዝ ብዬ አበረታታታለሁ። ምክር ሲያስፈልጋ ምክር እሰጣታለሁ፣ እረዳታለሁ። በፈለኩት ነገር ማለት ነው፣ በሚያስፈልጋት መልኩ ሀይሚንም ቡርኬንም እንዲለያዩ ስለማልፈልግ ማለት ነው። እና በጣም አንዳንድ እነ ቆርጦ ቀጥሎች በጣም ነው እየደወላችሁ በዋትሳፕ ደግሞ ስልኬን የምትሰጡ ሰዎች ማለት ነው። ስልኬን በኮመንት እየመጣችሁ ሀኒ ፈልጌሽ ነው ትሉኝና ስልኬን እሰጣችኋለሁ። ስልኬን ሲሰጣችሁ እናንተ ናችሁ ለሌላ ሰው የምትሰጡብኝ። ስልኬን አትስጡብኝ እባካችሁ። እና ሀይሚና ቡርኬ መቼም አይለያዩም። እነሱን ለማለያየት የማትጥሩት ነገር ሁሉ ማስረጃ ደርሶኛል። ሁሉ ከሀይሚ ጋራ ሁሉ ከሌላ ወንድ ፎቶ እንድትነሳ እንዳደረጋችሁ ሁሉ ሰምቻለሁ። ለማድረግ ጥረት እያደረጋችሁ እንደሆነ ማለት ነው። ይህም አይሰካም። ሀይሚ ንቂ። ዝም ብለው ከሰው ጋር የሆነ ፎቶ የሆነ ሰው አግኝቶሽ የሆነ ፎቶ ዝም ብለው አንስተው ከዛ ለቡርኬ ሊልኩለት እንዳሰቡ ሁሉ ግሩፓቸው ውስጥ ያለች ልጅ ሪከርድ አርጋ ልካልኛለች። እና አሁንም ቢሆን ሀይሚ ተጠንቀቂ። የምሬ ነው ምልሽ፣ ተጠንቀቂ። ይሄ እውነታውን ነው የምነግርሽ። ከፈለጋችሁ ፖስትላችኋለሁ ድምጻቸውን ማለት ነው ከነ ፎቶቸው። ሀይሚን የሆነ ወንድ ልጅ ሰላም እንደሚላት አድርገው ሰላም ሲል ፎቶ አንስተዋት ከዛ ለቡርኬ ሊልኩለት። ምክንያቱም ሀይሚ ከቡርኬ ውጭ ሌላ ሰው ጋር እንደምትሄድ ለማስመሰል ማለት ነው። ይህን ሲመካከሩ ግሩፓቸው ላይ ሰው ሪከርድ አድርጎ ልኮልኛል። በጣም ነው ያፈርኩት፣ በጣም ማለት ነው። ከሴት የማይጠበቅ ነገር ሲጀምር። አሁን ሀይሚ እስኪ ምን አረገቻችሁ? እስኪ ምንድን ነው? እስኪ በቃ ተዋት። ቡርኬም እናንተን አይፈልግም ደግሞ በእርግጠኝነት ቢፈልጋችሁማ ሀይሚን ትቶ ወደ እናንተ ይመጣ ነበረ።
እና አሁን ዱባይ ይመጣል። ዱባይ ራሱ ሀይሚን ትቷት አይሄድም። ከሀይሚ ጋር ነው የሚመጣው። ቡርኬ እኮ ከእናንተ በላይ የእኛን ድምፅ ነው የሚሰማው። ወደዳችሁም ጠላችሁም ሀይሚና ቡርኬ አይለያዩም። ዱባይም ትቷት አይመጣም። አብረው ነው የሚመጡት። ሁሉም ነገር ደግሞ ይስተካከላል። እናንተ እንደምታስቡት አይደለም፣ ተስተካክሏልም ማለት ነው። ግን ይሄን ሴራችሁን አቁሙ። ይሄ ተደብቃችሁ የምትሰሩትን ሴራ የምታሴሩትን ሴራ ሴቶች ፎቶችሁን ሳለጣጥፍላችሁ በፊት አቁሙ። ከነ ስልክ ቁጥራችሁ ነው የምለጣጥፈው። እየመጣችሁ በቴሌግራም የምታስፈራሩኝ ሁሉ አስቀምጫዋለሁ፣ ሁሉንም ነገር። ስለዚህ ተፋቱኝ፣ በቃ እኔንም ፍቱኝ፣ ልጅቷንም ተዋት። ዱባይ ሲመጣ እናገኘዋለን፣ እጃችን እናስገባዋለን እያላችሁ በየግሩፓችሁ ግሩፕ ከፍታችሁ እንደምትወያዩ ሁሉ ማስረጃ አለኝ፣ አወጣዋለሁ። ጠብቁ። ሁላችሁም ይሄን ቪዲዮ ቆራርጣችሁ አድርሱ። ሁላችንም ሀይሚንና ቡርኬ ጎን መቆም አለብን ጋይስ። ምክንያቱም ታውቃላችሁ እነሱ በቃ አሉ እንደዚህ ውስጥ ለውስጥ የሚሄዱ ሴቶች፣ አስቀያሚ የሆኑ የሰውን ነገር የሚመኙ ሴቶች አሉ፣ በራሳቸው መቆም የማይችሉ ሴቶች አሉና አርፋችሁ ተቀመጡ ላለውኝ። ለዚህ ቤት አዲስ ከሆናችሁ ጋይስ ላይክ ማድረጋችሁን እንዳትረሱ። እኔ የጠፋሁትኝ ትንሽ እስኪ ሲያስጨንቁኝ በቃ እስኪ ልተው እስኪ ትንሽ ከሚዲያ ልጥፋ ብዬ ነው የጠፋሁት። ምክንያቱም በውስጥ ስልኬ እረፍት የለውም፣ ይደውላሉ። አንቺ አቁሚ፣ እነሱን አታግዢ፣ ዝም በይ ሀይሚ በርቺ አትበያት፣ እንዲህ አትበይ። እንዴ ኧረ ተውኝ፣ በቃ ፍቱኝ፣ ተላቀቁኝ። በቃ እንዲህ እኔ ስራዬን ልስራበት፣ ኑሮዬን ልኑርበት፣ አታስጨንቁኝ። በቃ እንዲህ ለምንድን ነው የምታስጨንቁኝ? ምን አረኳችሁ? እኔ ያልደረስኩባችሁ መብቴ ነው። ሀይሚ ስለምወዳት ነው፣ በቃ ስለምወዳት እንጂ ምንም አድርጋልኝ አይደለም። ሀይሚ የምትይው አንቺ እሷ ብር ከፍለውሽ ነው እንድትሰሪ ነው ምናምን የምትሏላችሁ። እኔ ማንም ስሙን ጤና የሰጠኝ የለም። ግን በቃ ወዳቸዋለሁ፣ ስለምወዳቸው። አትውደጅ ይባላል እንዴ? ሰው ስትወዱት አትውደዱት ይባላል? አይባልም፣ ነውር ነው። እና አርፋችሁ ተቀመጡ። ፎቶችሁና ስልክ ቁጥራችሁን ነው የምፖስትላችሁ። ይሄ የመጨረሻ ቃሌ ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ላይክ አድርጉ፣ ሁሉም ጋር እንዲደርስ። ይሄ ጉድ ሰው መስማት አለበት። የዚች ልጅ ድምፅ ይፋ መውጣት አለበት። ላይክ አድርጉ። ቪዲዮ ላይክ ካላረጋችሁ ሰው ጋር አይዳረስም። በጣም ነው ማዝነው በሚደርሰው ነገር። አታስፈራሩኝ፣ ተውኝ፣ በቃ ልኑርበት።